በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 22 በዚህች ቀን ቅዱሳን ቆዝሞስና ድሚያኖስ ወንድሞቻቸውም አንቲቆስ፣ ዮንዲኖስ፣ አብራኒዮስ በሰማዕትነት አረፉ። እሊህም ዲዮማ ከምትባል ከተማ ስለ እግዚአብሔር ልጅ የታነጸች ግንብ ካለችበት አርሚያ ከምትባል አገር ናቸው። እናታቸውም ቴዎዳዳ እግዚአብሔርን የምትፈራና የምትራራ መጻተኞችንና ድሆችንም የምትወዳቸው የምትረዳቸው ናት። አባታቸውም ከሞተ በኋላ ልጆቿን እያስተማረች አሳደገቻቸው። እሊህም ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው በሽተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድሆችን አብዝተው የሚረዷቸው ሆኑ። ወንድሞቻቸው ሦስቱ ግን ወደ ገዳም ሄደው መነኮሱ፣ በጾምና በጸሎትም ተጠመዱ። ከአባ አጋጊዮስ አደራ ባስጠበቀው በንጉሡ ቁዝ ልጅ ምክንያትም ዲዮቅልጥያኖስ ክዶ የረከሱ ጣዖታትን ባመለከ ጊዜም በምእመናን ላይ መከራ ሆነ። ገንዘብ ወዳጅ አጋጊዮስ ብዙ ወርቅን ተቀብሎ የንጉሥ ቆዝን ልጅ ወደ አባቱ ልኮታልና። ከዚህም በኋላ የንጉሥ ቆዝን ልጅ ዲዮቅልጥያኖስ ዳግመኛ ከጦር ሜዳ አግኝቶ ማረከው። እርሱንም የንጉሥ ልጅ ሰውሮ አባ አጋጊዮስን ጠራው። ያንንም አደራ የሰጠውን የንጉሥ ቆዝን ልጅ እንዲያመጣ አዘዘው። አጋጊዮስም ሙቶ ተቀብሯል ብሎ በሐሰት ተናገረ። በዚያንም ጊዜ በመሰዊያው ፊት አማለው። እሳትም ከሰማይ ወርዳ እንደምታቃጥለው ጠበቀ። የእሳትም መውረዷ በዘገየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህም ከወርቅና ከብር የተሰሩ ጣዖታትን አመለከ። ቆዝሞስና ድሚያኖስ በሀገሩ ሁሉ ስለ ክርስቶስ እነርሱ እንደሚያስተምሩ ዲዮቅልጥያኖስን በሰማ ጊዜ ወደ እነርሱ እንዲያቀርቧቸውም አዘዘ። በደረሱም ጊዜ ለአገረ ገዢው ለሉሊያኖስ እንዲያሰቃያቸው ሰጠው። እርሱም በብዙ ስቃዮችም ማሰቃየትን ጀመረ። በእሳት የሚያቃጥልበት ጊዜ አለ። በግርፋትም የሚገርፍበትም ጊዜ አለ። 3 ወንድሞችም እንዳሏቸው ሰምቶ እነርሱንም ወደ እርሱ አስመጣቸውና 5ቱንም በመንኮራኩር ውስጥ እንዲያሰቃዩቸው አዘዘም። ከዚህም በኋላ ከእሳት ውስጥ ጨመሯቸው። በውስጥም 3 ቀኖችና ሌሊቶች ኖሩ። ያለ ጥፋትም በጤንነት ወጡ። ዳግመኛም ከብረት አልጋ ላይ አስተኝተው ከበታቻቸው እሳትን አነደዱ። እግዚአብሔርም ያለ ጥፋት ጠበቃቸው። መኮንኑም እነርሱም ማሰቃየት በሰለቸው ጊዜ ወደ ንጉሥ መለሳቸው። ንጉሡም ዳግመኛ ታላቅ ስቃይን አሰቃያቸው። ቴዎዳዳ እናታቸውም የምታስታግሳቸው ንጉሡንና የረከሱ ጣዖቶችንም የምትረግም ሆነች። በዚያንም ጊዜ አንገቷን በሰይፍ እንዲቆርጡ አዘዘም። የሰማዕትነት አክሊልንም ተቀበለች። ስጋዋ ግን በምድር ላይ ወድቆ ነበር። ቆዝሞስም እንዲህ ብሎ ጮኸ። የዚች አገር ሰዎች ሆይ ይህችን አሮጊት መበለት ስጋዋን አፈር አልብሶ ይሰውራት ዘንድ ከውስጣችሁ ርኅራኄ በልቡ ያደረበት የለምን? የህርማኖስ ልጅ ቅዱስ ፊቅጦርም በሰማ ጊዜ ተደፋፍሮ ስጋዋን ገንዞ ቀበራት። ንጉሡም እነርሱም ማሰቃየትን በሰለቸ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከመከራውም ዘመን በኋላ ቤተ ክርስቲያን ተሰርታላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በእነዚህ በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ደቂቀ ቴዎዳዳ ዘትንዱ
በባስማቲዮሙ ለላዱ ዘኮነቶሙ ምህባ ለእግዚአብሔር በፈቃዱ ማይፀነ ምድር አምሳለ ሕፃናት ዘይትወለዱ ለእሳት ግሩም እስከ ሀልቀ ኖዱ። በዚህች ዕለት 262 ወንዶች 49 ሴቶች የቅዱስ ቆዝሞስ ማኅበር የሆኑና ቀሌሜንጦስም በሰማዕትነት አረፉ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ክሌተ አማአተ ወስሳ ወክሌተ እደሃይ ልሎንተ አዲ አርባ ወተሳአተ አነስተ እንዘይዘልፉ ንጉሰ ወይ ጼሉ ጣዖተ ምስለ ቆዝሞስ ደርገ ዘኮኑ ሰማይተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 23 በዚች ቀን የመቶ አለቃ የነበረ ጻድቁ ቆርኔሌዎስ አረፈ። በዚች ዕለት ዳግመኛ የስሙ ትርጓሜ የእግዚአብሔር አገልጋይ የሆነ የነቢይ አብድዩ የእረፍቱ መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውጉበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት